ጤና ይስጥልን እንዴት አላችሁልን ውድ ተመልካቾቻችን ውድ አድማጮቻችን ይህ አዲስ ጨዋታ ዝግጅታችን ነው። አሁን ደግሞ የምንገኘው በአዲስ ጨዋታ እንግዳችን ነው። ዛሬ ከስቱዲዮ ወጥተን ታላቅ እንግዳ ቤት ነው የተገኘነው። ትውልዳቸው እንግዲህ በቀድሞ የጎጃም አውራጃ ወይም የጎጃም ክፍለ ሀገር አካባቢ ነው የተወለዱት። እንግዲህ የትውልድ ቀናቸውን በተመለከተ ሁለት መረጃዎች ይጠቀሳሉ። አንዱ የደራሲያን ማህበርና ሌሎች መረጃዎች የሚጠቅሱት በፓስፖርታቸው ላይ ያለው 1941 ዓመተ ምህረት ይላል። ሌላኛው መረጃ ደግሞ 1934 ይላል። ይሄኛውን መረጃ የነገሩን እርሳቸው ናቸው። ለማንኛውም ጸሐፊ ተውኔት፣ ገጣሚ፣ ሀያሲ፣ ደራሲ ጋሽ አያልነህ ሙላት ቤት ዛሬ ተገኝተን የአዲስ ጨዋታ እንግዳችን አድርገናቸዋል። ጥሩ ቆይታ ይሆንላቸዋል። ከኛ ጋር ሁኑ። በዝግጅቱ ድልነሳ መንግስቴ ከካሜራ ባለሙያዎቹ ደበበ ከበደና አለሙ ብርሃን ጋር በጋራ ሆነን ወደ እናንተ እናደርሳለን። ደረሰ መጣ ካሉበት ቦታ ምቾት ሆኖ ያሻውትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻውትን ይገብዩ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ። ጋሼ ቤትህ በዚህ ሁኔታ የሚያምር ቤት ውስጥ ስለጋበዝከን ከልብ አድርጌ አመሰግናለሁ። እንኳን በደህና መጣችሁ ቤት ለምቦሳ። እናመሰግናለን። ዛሬም ይሄ ፊትህ ልምልም ብሎ ፈገግታው ምንም በቃ የእርጅና ምልክት አይታይብህምና ቀደም ሲል እድሜህን መቼ እንደተወለድክ ስናገር ይህ ያው አንተ እያልኩ ስለማወራ ማለት ነው። ያው ቀድሞ ስለፈቀድክልኝ እኔ ጋሼ እያልኩ ነው የማወራ። የጥበብ ሰው ደግሞ ሁልጊዜም እንደሚባለው የተለመደ አባባል አለ አይደለ? አንተ ነው የሚባለው ቅርብ ስለሆነ። ስለዚህ እኔም እንደ አባትነትህ አንተ እያልኩ ጋሼ እያልኩ ነው የማወራው። ትክክል ነው። አዎ። እና ይሄ ጸዳል የት ነው የመጣው ጋሼ? እንግዲህ መቼም እኔ ጸዳል አለኝ ለማለት አልችልም። አለህ ብለህ ካልከኝ እንግዲህ የጸዳል ምናልባትም የራስን ህይወት ከመቀበል አንዳንድ ጊዜ አንተ የምትኖርበትን ህይወት አምነህ ከተቀበልክና ራስህን ሆነ ለመኖር ከጣርክ ሁልጊዜ አንተ ወጣት ነህ። ሁልጊዜ አንተ ሀሳብህ ትልቅ ነው። አንዳንድ ታላላቅ ሰዎች ምን ይላሉ? ትልቅ ሀሳብ ያለው ሰው እድሜውም እንደዛው ያህል ይረዝማል ይላሉ። ምክንያቱም ያንን ትልቅ ሀሳቡን ለመፈጸም ሙሉ ሰውነቱን፣ ሙሉ እምነቱን፣ ሙሉ እንቅስቃሴውን የሚያውለው እዛ ላይ ትልቁ ሀሳብ ላይ ስለሆነ የእድሜ ጉዳይ አይታወሰውም። እና ስለዚህ እንግዲህ እኔ የጸዳል የመጣው ምናልባት በአቅሜ የማስበው ነገር አለ ማለት ነው። ሽበት ሽውበት ይባላል እና እውነትም ውበት ሆኖ ነገር ግን ፊት ላይ ምንም የእርጅና ምልክት ሳይታይ ነው እንዲህ ያየው ነው ያለውና እኔ በህይወቴ በቅርበት እንዲያነጋግራቸዋለሁ ብዬ በቀላሉ አገኛቸዋለሁ ብዬ ከማላስባቸው ሰዎች አንዱ አንተ ነህ። አሁን ስመጣ ራሱ አንዳንድ ጓደኞቼ እየነገሩኝ ነበር ያወሩኝ ነበርና የት ነው የምትሄደው ሲሉኝ አንተ ቤት እንደምመጣ ስነግራቸው በውጭው ዓለም ያሉ ሰዎች ታድላችሁ፣ ኢትዮጵያውያን ታድላችሁ፣ ምክንያቱም ጋሻ አያልነህን የመሰለ የጥበብ ሰው አላችሁ ይሉናል። እኛ ደግሞ ምን ያክል በአግባቡ አክብረናል ወይ አላቅም። ትውልዱ ይጠይቀኝ። ግን ካንተ ጋር በመገናኘቴ በጣም ደስ ብሎኛል ጋሽ። አይ እኔም አንተም በጣም ጥሩ ፍላጎት ያለህ
አላማህን ለማሳካት ደግሞ በጣም ከፍተኛ ጥረት የምታደርግ ጥሩ ጋዜጠኛ ነህ። ምክንያቱም ይህንን ነገር ይህን ቃለ መጠይቅ እንድናደርግ ከጠየቀኝ ብዙ ጊዜ ሆኗል። በተለያዩ ምክንያቶች ሳይሳካ ቆይቷል። ወደ 6 ወር ወይም 7 ወር አካባቢ ነው እና ይህን ያህል ጽናት አድርገህ ይህንን ቃለ መጠይቅ ለማሳካት በመሞከርህ ምን ያህል ለሙያህ አቋም እንዳለህ እስከ መጨረሻው የመቋቋም ችሎታ ጥንካሬ እንዳለህ ነው ያሳየውና በጣም በርታበት። በጣም አመሰግናለሁ ጋሼ። እንግዲህ ወደ ዋናው ጨዋታችን እንቀጥልና እዚህ ዙሪያህን በሙሉ ሽልማቶች ነው ተከበህ ያለው። ምናልባት ቦታ ጠቦ እንጂ ብዙ ሽልማቶችም ቁም ሳጥን ውስጥ ሊኖሩ ይችላሉ ብዬ ገምታለሁ። ላይም ደግሞ በኋላ ላይ ቤተሰቦቻችን የሚያዩት ብዙ የመጽሐፍት ብፌ ያልታተመም የታተመም ብዙ ነገር አለ። እዛ ብዙ ሰፊ ማዕድ አለና ከመጽሐፍት ማዕዱ ምናልባት በኋላ ላይ ዞር ዞር ብለን እንደው ለይታ ያህል እናስቃኛቸዋለን። ቆይታችንን ግን እንደው ስንጀምር ወደ ወጣትነት ጊዜ ልመልስህ። አሁን እዚህ ሁሉ ሽልማት አለና ከዚህ ሁሉ ሽልማት ግን የሚቀድም የሚልቅ አንድ ሽልማት ያለ ይመስለኛል። ገና በወጣትነትህ የሁለተኛ ደረጃ ተማሪ እያለህ የ70 ብር ሽልማት። ስለዛ ጊዜ እስኪ አስታውሰን ጋሼ። እሱ እኮ የኔ ሽልማት አይደለም። እኔ የደብረ ማርቆስ ነው የደብረ ማርቆስ የሃይ ስኩል ተማሪ የሁለተኛ ደረጃ ተማሪ ሆኜ ነው። በዛን ጊዜ ደብረ ማርቆስ የጎጃም ጠቅላይ ግዛት 7 አውራጃዎች ነበሩ እና እነ ቢቸና ሞጣ ምን ብለው አገው ምድር ራሱን የቻለ ደግሞ አንድ አውራጃ ነው እና እኛ የመጣ ነው ከአገው ምድር ዳንግላ ከመንገሻ ጀምሬ ትምህርት ቤት ነው እና በጣም ትንሽ ነን። የተወሰነ ቁጥራችንም ብዙ አልነበረም። ምክንያቱም የዛኔ የነበረው የሁለተኛ ደረጃ ማለፊያ በጣም ከባድ ነበረ እና እንደ አጋጣሚ የተወሰነ ሰዎች አልፈን ደብረ ማርቆስ መጣን። ደብረ ማርቆስ መጣ በስታይፕንድ ነው የመጣ ነው። በገንዘብ የወር 15 ብር ይከፈለን ነበር በየወሩ። ቀላል አይደለም 15 ብር ማለት ዛሬ 15,000 ብር በለው እና ያን ተቀብለን ኑሯችን በጣም የተንደላቀቀ ነው። በዚህ ጊዜ ውስጥ ምን መጣ? የ7ቱ አውራጃዎች የባህል ውድድር ይደረግ ተባለ እና 1-2 ወር ነው መሰለኝ ጊዜ ተሰጠን። 7ቱም አውራጃዎች ከትምህርት በኋላ እየተሰበሰብን በክፍል ተሰጥቶን የባህል ሙዚቃ ዘፈን እስክስታ ጋራ እሱን ስናዘጋጅ ቆየን 1 ወር ሙሉ። የዛን ጊዜ በእኛ እንግዲህ እኛ የመጣንበት ከአገው ምድር ስለሆነ የአገውኛ ዘፈን ነው ይዘን የምንቀርበው። አንደኛም በወቅቱ አገውኛ ዘፈን ከራሴ ጀምሮ አገውኛ ቋንቋውንም አልችለውም በጣም። በአማርኛ የሚዘፍኑ እንትኖች ደግሞ ሌሎቹ ናቸው እና እኛ የተወሰነ ያገውኛ እንትን ዘፈኖች ያዝነ አንድ ነው ድልቅ አድርገን የምንወጣው። ነገር ግን የሸበል በረንታ የቢቼና እስክስታዎች ምንም የምትወዳደረው አይደለም። ሳየው እንዲሁ ዝም ብሎ መሳቂያ ልንሆን ነው። የሚፈርዱት ደግሞ እነ ደጃዝማች ፀሐዩ የሚባሉ የክፍለ ሀገሩ ገዥም ናቸው። አሁን እኔ ምን አሰብኩ፣ ለምን እዚህ ዘፈን ውስጥ አንዲት ሙዚቃ ድራማ ለምን አልጽፍም አልኩና ድራማ አስገባው። ድራማው ቀላል ነው። ደጃዝማች ፀሐዩን የሚወክል በወንበር ላይ ያስቀመጥኩት እዛ መወዳደሪያ እንትን ላይ መድረኩ ላይ። አዎ አንድ ባገውኛ በአክሰንት አማርኛ የሚናገር ደግሞ
ካራክተር ፈጠርኩና ዱላውን ይዞ እግዚአብሔር ያሳዮ ክርስቶስ ያመልክቶ ያለ ባገውኛም ጭምር ሄዶ ይጠይቃል። ደጃዝማች ፀሐዩን አሳዩኝ ይላል። ደጃዝማች ፀሐዩ ያው እዛ ላይ ይሉታል እና ይሄድና ምን ፈለግ ይሉታል። ደጃዝማች ቁጭ ብሎ ዋናው እውነተኛው አይ ሀገራችን ይኸው ድልድይ የለ፣ ብዙ ሰው ውሃ በላብን፣ ሐኪም ቤት የለ፣ እንዲህ ተሰቃይተን ተቸግረን ነው የምንኖረው። ለእርሶ አቤት ለማለት ነው ህዝብ ወክዬ ነው የመጣሁ ይላል። ኧረ በል እንግዳው ድልድዩም ይሰራልሃል ምናምን የሚደረግልሃል ይሉታል። አረ ሌልና እንዲሁ ደስታዬን በምን ልግለጠው ይላል። በአገርህ ባህል ይሉታል። ጊዜ እችን የኛን እንትን ትንሽ ናት ብለን አጨብጭበን እስክስታ ወርደን ወጣን። አሁን እንግዲህ ደጃዝማች ፀሐዩ የተመሰገኑበትን እንትን ማን አባቱ ነው ይሽረዋል። አንደኛ ወጣን 80,000 ሰባም አልነበረውም 80 ብር ድል አድርገን ጠላ ጠጣንበት። አበማ እየሄድን በጣም ደስ ይላል። ከዛ በኋላ ወደ አዲስ አበባ ነው ቀጥታ የመጡት። እንዴት ነበር የመጡት ወደ አዲስ አበባ? በጣም ብሪሊየንት የሆኑ ተማሪዎች እየተመለመሉ በደ ማርያም የሚባል አዲስ አበባ ዩኒቨርሲቲ የተቋቋመ መለማመጃ 1 አመት 12ኛ እዚያ ትማርና የ12ኛን ፈተና ካለፍክ የክፍሉን ማለትም የበደ ማርያምን ፈተና ካለፍክ 12ኛ ክፍል ተምረህ በቀጥታ ዩኒቨርሲቲ ትገባለህ። ማትሪክ የሚባል አታይም። እና ግን ከ11ኛ ክፍል በጣም ከመላው ኢትዮጵያ እኔ ነው እንደውም ነጋሶ ጊዳዳ አብረውኝ ነበሩ፣ ጀነራል ካሳዬ ጨመዳ፣ እነሱ ሁሉ አብረን ነው ከየቦታው ተጠራቅመን ተመርጠን እዚሁ አዲስ አበባ ዩኒቨርሲቲ በደ ማርያም መለማመጃ ትምህርት ቤት መጣን። በጣም ፈተናው ከባድ ነው። ጎበዝ ሁኝ ግን አይደለም። እኔ ዛን ጊዜ እኔ ምጽፈው ግጥም ስጽፍ ነው የምውለው፣ ምን ስል ነው የምውለው እና እንዴት እንደማልፍም እውነት ለመናገር አላውቅም። ግን ጎበዝ ተማሪ ግን አልነበሩ። ጎበዝ ገጣሚ ተብዬ ይጨፈጨብልኛል ምናምን እንጂ እና ግን ለማንኛውም አለፍኩ። በደ ማርያም መጣሁና ገባሁ። የበደ ማርያም ተማሪ ሁኜ የመግቢያውን ፈተና ሳልፍ ወደ ዩኒቨርሲቲ ጆይን ተቀላቀልኩ። ይሄ ነው። ከዛ አዲስ ዩኒቨርሲቲ ያው ትምህርት ተጀመረ ማለት ነው። ትምህርት ተጀመረ። በምንድን ነበር አዲስ ዩኒቨርሲቲ የጀመሩት? ኤጁኬሽን ነበር ያን ጊዜ የሚገባው። የሚያስተምሩትም ለኤጁኬሽን ነበር። ኤጁኬሽን ፋክልቲ የትምህርት ፋክልቲ ነበርና እዛ ነው የገባሁትኝ። በደ ማርያም በጣም ኢንተረስቲንግ የሆነ ትምህርት ቤት ነው። በጣም ምርጥ የሆኑ መምህራን ያሉበት ትምህርት ቤት ነው። ኢትዮጵያዊ ሼክስፒር ማን ነው? ይሄ አንደኛ እንግዲህ አንዴ አንተና አንቱ እያልኩ ነው። አንደኛ ወጥተህ ዋንጫ የወሰድክበት ሽልማት ነው። እናንሳው። በደ ማርያም ሆኜ ነው እንግዲህ በደ ማርያም ሆኜ እንትን ተፈጠረ። የግጥም ውድድር የዩኒቨርሲቲ የግጥም ውድድር ያዘጋጀው የቴዎሎጂ ኮሌጅ መንፈሳዊ ኮሌጅ ነው እና ርዕሱ ምንድነው? ኢትዮጵያዊው ሼክስፒር ማን ነው የሚል ነው። ግን እኛ አይፈቀድልንም። እኛ ሙሉ ዩኒቨርሲቲ ተማሪ ስላልነበርና እና ሾልኬ ነው የገባሁት። እናም ፕሮፌሰር አለማየሁ የሚባሉ ሰው ሄጄ ነገርኳቸው። ልወዳደር አልኳቸው። ትችያለሽ አሉኝ። አዎ እችላለሁ አልኳቸው። እና በል እንግዲያው አሉና ቁጥር ሰጡኝ። የስንተኛ ክፍል ምንድን አላሉኝም። ቁጥር ሰጡኝ። ቁጥሬ ሲጠራ ገብቼ አካኬ ዘራፍ ብዬ ግጥሜን አነበብኩ። ስወጣ አንደኛ ነህ ተባልኩኝ። እና በኋላ ዋንጫም ተቀበልኩ። በደ ማርያም ተማሪው ዩኒቨርሲቲውን አጥለቀለቀው። ዋንጫውን ተሸክመን ምን ያልዞርንበት ቴጌመነን ትምህርት ቤት ከጀርባ አለ። እዛ ድረስ ሄድን ማሳየት ፈለግን።
እና በጣም ደስ የሚል እንትን ነበረ። አንድ ሳምንት ውጭ ጠረጴዛ ተደርጎለት በደማርያም ትምህርት ቤት ላይ ዋንጫው ተቀምጦ በቃ ትልቅ እኔ ተቀምጬ ፈርም እየተው ያልሆነ ነገር እና በደማርያም በጣም ግጥሙም እኮ ትልቅ ስሜት ያለው። ማን ነው ግን ኢትዮጵያዊ ሼክስፒር ጋሽ? ኢትዮጵያዊ ሼክስፒር ማ እኔ ሆንኩኝ እኮ። አንተ ሆንክ? አዎ ሆንኩኝ እኮ። ምክንያቱም አንደኛ የወጣው ነው ኢትዮጵያዊ ሼክስፒር የተባለው ማለት ነው። ምን ያህል ኢትዮጵያዊ ሼክስፒርን አሟላሁኝ አላውቅም፣ ግን በዚያ ግጥም አሸናፊ ስለሆንኩ እኔ ሆንኩኝ። ግጥሜም ደግሞ የሚለው የትኛው ነው ልጅሽ የሚል ነበርና በጣም ኢንተረስቲንግ የሆነ ግጥም ነው። የትኛው ነው ልጅሽ ተማሪውኝ የተወዳደርኩበት ግጥም ነው። አዲስ አበባ ዩኒቨርሲቲ 9 ወር ተረግዘን ካንቺ ተወልደናል፣ እሽሩ ልጆች ስንባል አድገናል፣ አፈርን ፈጅተናል፣ ጭቃም አቡክተናል፣ የምቧይ ካብክበናል፣ ሲፈርስ አልቅሰናል። በሰፊው ደረትሽ በቁም ተኝተናል፣ ካንቀልባም ሳንወርድ በጀልባሽ ታዝረናል። እና አሁን እማማ እስቲ ተጠየቂ፣ ልጆችሽ በዝተናል፣ ጎራ እንመልሳለን፣ ከቶ አትጨነቂ። ግን ከልጆችሽ መሃል ሳትደናገሪ፣ ቀጭኑን ሳትንቂ፣ ቦርጫሙን ሳትፈሪ፣ በመጥፎው ሳታዝኝ፣ በቆንጆው ሳትኮሪ፣ የትኛው ነው ልጅሽ መርጠሽ ተናገሪ። ተናገሪ ማማ ሁሉም እንስማው፣ የትኛው ነው ልጅሽ ላንቺ የሆነው ያንቺ ምንለው? ያ ነው ረጅሙ አንገተ ሶልሶላው አለው ባዩ መንፈሱ ያልጸናው፣ የሚዘላብደው በየአደባባዩ ያየሁት አይቅረኝ ሁሉን ልልከፍ ባዩ፣ የብሉጅን ሱሪ አስሮ ያቆሰለው፣ ጎፈሬው በጫንቃው ከንበል ደፋ ያለው ያቼ ገቦራው፣ ስሜቱን ካዲላክ ማርቼዲስ የሳበው፣ የተልባ ወገኖች በምጣድ ላይ ሳሉ ሙቀት ተሰምቷቸው ሁሉም ይንጫጫሉ፣ ግን ሙቀጫ ሲያዩለት ለምበጥ ይላሉ፣ ጸጥ ረጥ ይላሉ ብሎ የሚያፌዘው በዛሬው ተማሪ እሱ ይሆን ልጅሽ ማማ መስክሪ እስቲ ተናገሪ? ወይስ ያኛው ይሆን ቁመተ ደልዳላ ባለ ረጅም ጢም ያልሆነ ቁንዳላ? ያ አሳዊ መስህ መሳይ ምሁር ገር ማርክሲስት ነኝ የሚል በሰዎች አገር በየንግግሩ ኤንግልስ ማርክስ ባዩ እንዲህ አሉ ሳይል እንዲህ በሉ ሳይል በወሬ በጥቅሻ ዘላዩ ለኤንግልስ መጽሐፎች ማህደር የሆነው ለማርክስ መጽሐፎች ማህደር የሆነው ለሌኒን መጽሐፎች ማህደር የሆነው ለማኦ መጽሐፎች ማህደር የሆነው ለትዝብት አንድ ገጽ ገልጦ ያላየነው ግን የሱን ምርምር የሱን ፍልስፍና በእንዲህ የጀመረው በስመ አብ ወወልድ አምላኬ የልቤን ታውቃለህ እኔም አውቀዋለሁ ጨርሼ አልክድህም ደግሞም አልክድህም ደግሞም አልካድሁህም ግን ሲያሙህ አማለሁ ማኦ ምን እንዳለህ እኔ አላውቅልህም ሌኒን ማን እንዳለህ እኔ አላውቅልህም ኤንግልስ ምን እንዳለህ እኔ አላውቅልህም ማርክስ ማን እንዳለህ እኔ አላውቅልህም ማንም ምን እንዳለህ እኔ አላውቅልህም የኔ ፍልስፍና አንተን አይነካም አንተን አይደፍርም ማርክሲስት ነው ብለው ሁሉ አምነውብኛል በውጭም በግቢም ክብር ተሰጥቶኛል ለኔም ተሰምቶኛል ግብዣውም ውስኪውም ስግደቱም ዙረቱም ሁሉም ተስማምቶኛል ፈተናም ቀንቶኛል አመጽ በታምራት አግላ ድል ብትመታ አንድ ስልጣን አላጣም የማታ የኔን ፍልስፍና የማጠቃልለው በጥንቱ በድሮው ጌታ እንደፈጠረው እግዚአብሔርም እንዳለው ድሃም ድሃ ይሁን ድሃም ባለው ይርጋ አይና ያወጣ አሻግሮ ሀብታም የሚቅርበት ፈጣሪ የሚቅርበት መመልከቱን ዝሮ መናፈቁን ሽሮ ሁሉም ባለው ይኑር ግን ሁሉም ባለው ይርጋ
ሶሻሊስት ተብሎ ስሙ ተቀይሮ ተምሬ ጭንቅላቴ ዝሮ ለምን እኩልነት በእኔ ተጀምሮ የሚለው ነው ልጅሽ አንዱን መርጠሽ ያዥው ባጓጉል አትቅሪ ይላል። ያንቺ የሆነውን ምረጭና አስቀሪ ላንቺ ያልሆነውን እያነቅሽ ቅበሪ የወላድ መሃንሽ ተብለሽ አትኖሪ። አንቺ ለዚህ ጥያቄ ከተቸገረሽ መልሱ የቱ ይሁን ልጇ እስቲ እናንተ አስታውሱ ይላል። እናንተው ጠቁሟት ከውስጥም ከዳሪ ብረት መዝጊያ ልጇን የነገዋን ጧሪ ጠይቋት ለማማ ልጇን ተወቅ ዛሬ እንደ በግ የዋሁን ጨካኙን እንዳውሬ መሰሪ እንደ ጦጣ ደግ እንደ ገመሬ ቂመኛ እንደ በቅሎ የዋህ እንደ በሬ ደፋር እንደ ነብር ፈሪ እንደ ጉማሬ ጣፋጭ እንደ ስኳር ፈጅ እንደ በርበሬ ይህን መሳይ ጀግና ተሻለች አገሬ ይላል። ሆኖም ወንድሞቼ እንዲያው ለነገሩ የእርጎ ዝንቡ በስቷል ዲዲቲ ፍጠሩ ልብ አቅልጡ በስቷል እስቲ ስራ ስሩ ተባይ የሚያጠፋ ካጣሽ ዲዲት ሰሪ አትወለጅ ማማ መሳይ ሆነሽ ቅሪ ይላል 1962 ቀኔን ደስ በሚል መንፈስ ጀምር የባንካችንን ደንበኞች ማስተናገድ የሚሰጠኝ ልዩ ደስታ እያሰብኩ ነው። ስራዬን እንድወደው ያደርጉኛል። ግሩፕ ሐሳባቸውን ሊያሳኩ የጀመሩትን መንገድ ከዘመን ባንክ ጋር ሊጓዙት ስለመረጡን እኛም ትልቁ ውጥናቸው ውስጥ ቦታ ስላለን ደስ እያለኝ አስተናግዳቸዋለሁ። ደንበኞቻችንን ባሉበት ቦታ ተገኝተን ስናገለግላቸው የበለጠ ክብር ይሰማናል። በወዳጅነታችን ስኬት፣ በስራችንም ውጤት ደስ እያለን እንውላለን። በስራዬ ተደስተው የሚሰጡኝ ምላሽና ስኬት ትልቁ ክፍያዬ ነው። በማንኛውም ቦታና ሁኔታ ባንካችን ቀልጣፋ ምላሽ አለው። ዘመን ባንክ የላቀ አገልግሎት ማዕከል። ከጸሐፊ ተውኔት ጋሽ አብየ መንግስቱ ጋር ተገናኙ። እንዴት ነበር የተዋወቁት? ምን አይነት ሰው ነበሩ አብየ መንግስቱ? በደማርያም ትምህርት ቤትን ጨርሼ ዩኒቨርሲቲ ስገባ የቶርች የሚል ጋዜጣ ሁሉ ነበረን። የዩኒቨርሲቲውን የኤጁኬሽን ፋክልቲ እና ያኔ ደግሞ የተባበሩት ማነው የአፍሪካ አንድነት ድርጅት እንትን ነበረ፣ ስብሰባ ነበረ። እኛ ፈርስት ይር ነን እና የአፍሪካ አንድነት ድርጅት ሲመጣ የወሎ ረሃብ ደግሞ በጣም ተቀስቅሶ ነበር የዛን ጊዜ እና በጣም በስደት በዚህ በኮተቤ በኩል ይገቡ ነበር። 59 ወይም እንደዚህ 60 ነው እና አሁን ፖሊስ ደግሞ ከመንገድ እየያዘ እየወሰደ አንድ እንትን ውስጥ ያጭቃቸዋል ካምፕ ነገር ውስጥ እንዳይታዩ። እንትን እቴጌ የሽመና ፋብሪካ የሚባል እዚህ ኮተቤ ላይ አጠገብ አንድ ትልቅ አዳራሽ አለ። እዚያ ውስጥ ነው የሚከቷቸው። እኛ ደግሞ ይሄን ሰማንና ሄደን ፎቶግራፍ አድስተን ምን ብለን ዩኒቨርሲቲ ተማሪውን ቀሰቀስንና ሰላማዊ ሰልፍ ተነሳ። ትልቅ ሰላማዊ ሰልፍ ተደረገ። ከዛ ፖሊስ ገብቶ የመጀመሪያ ጊዜ የኃይለ ሥላሴ ፖሊስ አጥር ሰብሮ ገብቶ የደበደበን የዛን ጊዜ ነው እና በጣም እኔንም ሁለቴ ገመሰኝ። ሁለት ጊዜ ሆስፒታል ገባሁ። 2 ወር እንትን ሆስፒታል ፖሊስ ሆስፒታል ከርሜ ወጣሁ። ከወጣ በኋላ ዩኒቨርሲቲ መግባት መመለስ አልፈለኩም። ኮተቤ ሁለተኛ ደረጃ ትምህርት ቤት ይሄ ንጉሠ ነገሥቱ ልጆች የሚማሩበት እና አብየ መንግስቱ የተማሩበት እና አፈወርቅ ተክሌ የተማሩበት ለየሱ አስተማሪ ሆኜ ተመደብኩ። ያም ትምህርት ቤት እንደገና በጣም አመፀኛ ትምህርት ቤት ስለነበረ ንጉሠ ነገሥቱ ይሄንን ትምህርት ቤት ወደ እንትን ይለወጥ ወደ
መምህራን ማሰልጠኛ ይለወጥ ተብሎ ሲለወጥ ቲያትር አቅርብ ተባልኩኝ። ያኔ የቱ ነው ተማሪ የሚል ቲያትር ጽፌ ጃንሆይ ባሉበት ያንን ቲያትር አሳየነ። በጣም ቆንጆ ቲያትር ነው። ምክንያቱም አንድ ደበሎ የለበሰና ዘመናዊ ከራባት ያደረገ ሁለቱ ናቸው የሚከራከሩት። እኔ ነኝ ተማሪ እኔ ነኝ ይላል። ያኛው ሳይንስ እኔ ነው፣ እውቀት እኔ ነው፣ ምን እኔ ነው ይላል። ይሄኛው ደግሞ ተው ለዚህ ለሳይንስ ያበቃህ የኔ ነኝ መሰረትህ እኔ ነኝ ይለዋል። እና መጨረሻ ላይ ሁለቱ ተስማምተው የሚለያዩበትና በእኔ ላይ ተመስርተህ ዘመናዊ ሁን እንጂ ብቻህን ብትሄድ የኢትዮጵያዊ ምሁር ልትሆን ከቶም አትችልም። ኢትዮጵያዊ ምሁር ለመሆን ኢትዮጵያዊ ባህል መሰረት ያስፈልጋል በሚል ተስማምተው ይለያያሉ። ጃንሆይና ራስ ምሩም እዚያ ያሉ ይሄንን ቁጭ እንትን ብለው እና እውነትም በጣም ንጉሱም በጣም እንትን አሉ ተደሰቱ። አዎ ራት ሁሉ ጋበዙ በሆቴል በሙሉ እንትኑን አክተሮችንም ሁሉንም። እና ያኔ አቶ መንግስቱ የትምህርት ቤታቸው ስለነበረ መጥተው ሲያዩ ይሄንን ቲያትር ያያሉ። አፈወርቅም ሜትር አርቲስት አፈወርቅም ይሄንን ያያልና ከዛን ጊዜ ጀምሮ ጓደኝነታችን ማለት እኔ እንደ ልጅ እነሱ እንደ አባት ቅርበታችን ተጀመረ፣ ተፈጠረ እስከ መጨረሻው ድረስ ያልተለያየ በዚህ ምክንያት ነውና አቶ መንግስቱን ያገኘኋቸው ይሄ ቲያትሩ ጋብዟቸው ነው። እኔ አይደለሁም። እንዴት ነበር ግን እንደ ሰው አብዬ መንግስቱ ምን አይነት ሰው ነበሩ? እሳቸው እኔ በኢትዮጵያ ታሪክ ውስጥ ባነበብኳቸው መጽሐፍት ቢሆን እውነተኛ የደራሲ መንፈስ የነበራቸው በተለይ ደግሞ ኢትዮጵያዊ ባህላዊ የሀገር በቀል እውቀት መሰረት ያላቸው በዛ ላይ ተመስርተው ደራሲ የሆኑት ትልቅ ኢትዮጵያዊ የጥበብ ሰው እኔ አቶ መንግስቱ ይመስሉኛል። ጋሼ አብዬ መንግስቱ ካነሳን ላይ ቀር በአንተ ህይወት ውስጥ እንደው ውለታቸው አለብኝ ብለህ ታስባለህ? በጣም አለብኝ። በጣም ውለታቸው አለብኝ ብቻ ሳይሆን ይህን ውለታ ለእኔ ብቻ ያደረጉት አይመስለኝም። ለማንኛውም ኢትዮጵያዊ ያደረጉት ነው። እኔ በህይወት እያለሁ አብሬያቸው እኔ ቤታቸው ማድራለሁ እየሄድኩ ከመኪናቸው ወጥቼ አላቅም። ቮልክስዋገን መኪና ነበረቻቸው እና ብለው እዛ ይጭኑኝና በየቦታው ቢራ ይወዳሉ። ከቢራቸው ጋር የኢትዮጵያን ታሪክ የኢትዮጵያን ህይወት እሳቸው ያሰረጹብኝ እውቀት ነው ይመስለኛል። አሁን እኔነቴን የፈጠረኝና ከሌሎቹ ጋር የተዋህዶ ስኮላርሽፕ ፈልገው የኢትዮጵያ ደራሲያን ማህበር ዋና ጸሐፊ ነበሩ እሳቸው። ስኮላርሽፕ ነጻ ትምህርት እድል ከራሽያ ሀገሮች ጋር ተነጋግረው ምን ብለው ወደ ራሽያ የላኩኝ እሳቸው ናቸው። ታዲያ የራሽያ የሶቪየት ቆይታ እንዴት ነበር? አንደኛ የኢትዮጵያ ደራሲያን ማህበር ፕሬዝዳንት ወይም ደግሞ እሱ ነው እኔን የላከኝ የኢትዮጵያ ደራሲያን ማህበር። ሁለተኛ ገጣሚ ምናምን ተብዬ ነው የሄድኩት። ከዚህ ይህን ያህልም ጀግና ገጣሚ ባልሆንም ስላክ ገጣሚ ነው ብለው ነው የላኩኝ። እና ሶስተኛ በአገራቸው በጣም የታወቀ ኢትዮጵያዊ ደም አለው ተብሎ የሚጠራ ፑሽኪን የሚባል ገጣሚ አላቸው። ይሄ ሰው ከኢትዮጵያ መጣ ብለው ነው የሚያምኑት። የዘሩ ያ ጭንቅላት ያ እንግዲህ የራሽያ ፑሽኪን ማለት ለሩሲያ የዘመናዊ ስነ ጽሁፍ ፈጣሪ ማለት ነው። ኢቭን የዘመናዊ የሩሲያ ቋንቋ ፈጣሪም ፑሽኪን ነው ይሉታል። ታውቃለህ? እና በጣም ትልቅ ክብራቸው ነው። እንግዲህ ይህንን ሁሉ ይዤ የሄድኩ ሰው ነኝ። እኔ አሁን እንግዲህ ስሄድ በጣም ትልቅ በክብር ነው የተቀበሉኝ ራሽያኖች። ወደ 8 ዓመት እነዚህ ገደማ ነው የቆየሁት። ግን ያ ሁሉ ዘመን ዳ ቤተሰብ ገንብቼ ነው ባለቤቴን ከዚህ ከአዲስ አበባ ነው የወሰድኳት። ከዚያው ልጅ ወልደን ራሽያ ውስጥ አሳድገን እኔም ስራ ሄጄ ብዙ ነገሮችንና እንግዲህ
ቀደም ሲል ስትገልጽ ነበረ በሬዲዮ ላይ ትሰራ ነበር በአማርኛው ክፍለ ጊዜና በሳምንት 2 ቀን መሰለኝ አይደል ስትሰራ የነበረው እና ለ6 ዓመታት እንዳዘጋጀው የገጣሚው ደብተር የሚል ስያሜ ያለው ፕሮግራም እንደነበር ነው ታሪክ ላይ ያየሁትና እንዴት ተፈቀደ? የራሻ በዛን ጊዜ ሰራተኛ ስለሌለ ነው እንጂ ሰራተኛም ሊቀጥሩልኝ ይችሉ ነበርና በጣም በትልቅ ክብር ነው የያዙኝ እና ወዲያውኑ በሄድኩ በ6 ወር እንደዚህ ቋንቋውን እንኳን በሚገባ ሳልችል የሬዲዮ ፕሮግራም ተዘጋጀልኝ የገጣሚው ደብተር የሚል እና በዓለም ላይ ስላሉ ታላላቅ ደራሲያን በኢትዮጵያ ውስጥ ስላሉ ይህ ፕሮግሬሲቭ የሚባል ተራማጅ ደራሲያን ስራዎች እየተረጎምኩ ማቀርብበት ሁኔታ ተፈጠረልኝ እና በጣም የበለጠ አሁን ከትምህርት ደብተር ላይ ማለት ክላስ ላይ ተቀምጠህ ከተማርከው ሩሲያ ውስጥ የትኛው ነው ያስተማረህ ብትለኝ እኔ ይሄ የሬዲዮ ፕሮግራም ነው ያስተማረኝ። በሩስኪ ቋንቋ ነው የተጻፉት። በሩሲያ ቋንቋ የተጻፈ አለ፣ በእንግሊዝኛ የተጻፉ አሉ፣ በየተለያዩ ቋንቋዎች የተጻፉትን እኔ መርጬ ወደ አማርኛ ተረጉምና ለህብረተሰቡ አቀርባለሁ። ስንት ቋንቋ ትችላለህ ጋሽ? አይ እኔ አይደለም እኔ ሩሲያ እችላለሁ፣ ያው እንግሊዝኛ አማርኛ በቂ ነው። አገውኛ ሰማለሁ ምን ብሎ ነው። አሁን እስኪ አዲስ ጨዋታን የሚለውን በሩሲያኛ ምን ሊባል ይችላል ጋሽ? ኖቪና ስካባር የተለያየ መልክ ልሰጠው። ኖቪና ስካባር ቻልኩት? አልቻልከው? አታበላሽው። እነሱ ቋንቋቸውን በጣም ነው የሚወዱት። ከዛ በኋላ እንግዲህ ይሄን ሁሉ ሰራህና ደግሞ ወደ ሀገር ተመለሰህ የባህል ሚኒስቴር ውስጥ እንዳልከው ከሎሬት ጸጋዬ ገብረመድህን ጋር ብዙ ለውጥ አምጥታችኋል። በጣም የሚታይ የወቅቱን ሁኔታ በደንብ የሚያሳይ በደንብ ለውጥ ማምጣት የሚችል ለውጥ አምጥታችኋል። በተለይ በጥበቡ ዙሪያ ደግሞ ያመጣው ለውጥ አለ። ለብዙ የኪነ ጥበብ ሰዎች ምንድነው የእንጀራ ገመድ ሆነሃል። ብዙ ያልተጀመሩ ነገሮች እንዲጀመሩ አድርገሃል ይባላል። አዎ ግን እኔ እሱ ምንድነው መሰለህ ድነሳው የኔ ብቻ አይደለም። ስመጣ እኔ ምንድነው ያደረገኝ ጋር ጸጋዬ የቲያትር ጥበባት ድርጅት የሚል አዲስ እንትን አቋቋምን ሁለታችን። መላ የኢትዮጵያ ቲያትር ቤቶች የትኛው ነው መላ እንጂ አላውቅም፣ 2 ወይም 3 ናቸው። እነሱ ቲያትር ቤቶች በእኔ ስር እንዲሆኑ ተደረገ። እኔ መመራቸው ሆኑና አሁን ምንድነው ትልቁ ችግር ኢትዮጵያ ውስጥ እንደምታውቀው በንጉሠ ነገሥቱ ጊዜ የነበረው አክተሮቹ ምኖቹም ቋሚ ደሞዝ የላቸው እና አንደኛው ትልቁ ስራ የሰራ ነው። እኔም ተስፋዬ አሰፋሚ የቲያትር ቤት ዳይሬክተሮችን ሰብስቤ ምንድነው እኔ የመንተኛል የመራው ምንድነው ያደረግነው የነዚህ ኢትዮጵያዊ አክተሮች ስንት ዓመት የሰሩ ያለ ጥሮታ ከሚበተኑ ደሞዝ በደሞዝ እንዲመደቡልን ብለን ጠየቅና ፕሮግራም እንትን አውጥተን ጥናት አጥንተን በደንብ አድርገን አንዱ ትልቁ ስራ ብዬ ማስበው ነው የሰራ ነውና ግን ወስደን ስንሰጥ ምን ይላል ሲፒ የሚባል ድርጅት የት አለ ዲግሪያቸው ማስተርስ እኛ የሰጠነው ደሞዝ ሰማይና መሬት ለዚህ የሚያስፈልገው ወይ ማስተርስ ወይ ፒኤችዲ ምናምን ነገር ነው። ኮከብ ተዋናይ ምን ብሩህ ተዋናይ ምናምን ተዋናይ ቀዳሚ ተዋናይ ምናምን የሚል ርዕስ አወጣንና ስያሜ ሰጣችሁ። እኩበልንታው ይሄ ማለት ለማስተርስ ለምናምን ብለን አቀረብን። እምቢ አለን። እሱንም ይሄንን አፕሩቭ አድርጉት በትምህርት ሚኒስቴር አሉ። ዳውቻ ኤኒዌይ እንደምንም ተከላክለን አትሊስት እንትኑ ተዋናይኑ እንዲል አደረግነ። ሁለተኛው ትልቁ ስራ የሰራነው እኔና ጋይ ጸጋዬ የጥቁር አፍሪካ ፌስቲቫል የሚል መላ ዓለም ጥቁር የተሳተፈበት ፌስቲቫል ናይጄሪያ ይደረግ ነበረ። በዛ ናይጄሪያ ላይ ኢትዮጵያ ስታር ካንትሪ ተብላ ተመድባ ነበረ በጣም ብዙ ነገር እንድታቀርብ። እንደውም የሚቀጥለውን ፕሮግራም እሷ ታዘጋጃለች የሚል እንትን ነበረ እና በዚህ ላይ
ሁለት ቡድን ተዘጋጀ። አንደኛው የድራማ፣ ሁለተኛው የውዝዋዜ ሙዚቃ። የድራማውን እኔ እንድመራው ተደረገ። አሁን እንግዲህ የአፍሪካ ቋንቋ ፖርቹጊዝ ነው፣ ፈረንሳይ ነው፣ እንግሊዝ ነው። የትኛው በምን ቋንቋ ይዘን ደግሞ ሁለቱ ታላላቅ ወዳጆቼ፣ አንደኛው ጋይ ጸጋዬ፣ ሁለተኛው መንግስቱ ለማ፣ ሁለት የእንግሊዝኛ ፕሌይ ይዘው ቀረቡልን ተውኔት። አቶ መንግስቱ ማሬጆ ፋኒኳል የሚለውን አስተርጉመውታል፣ የጋላቻ ጋብቻ። ጋይ ጸጋዬ ደግሞ ኦዳዎክ የሚል እንትን አለው። ከሁለቱ አንዱን ምረጡ ተብለን ተመጣለን። እኔ ቸርማን ነኝ፣ የሁለቱ ወዳጅ ነኝ። ለየትኛውን ልምረጥ? ደግሞ ሁለቱ በእኛ ሀገር ደግሞ ሁለቱ ደራሲያን ስበሳቸው ፉክክራቸው በጣም ከባድ ነው። አሁን ያለ ምን ሊያደርግ ይችላል አልኩና ኮሚቴውን አሳምኜ ለምን ሙዚቃዊ ድራማ አንጽፍም አልኩ። ለመገላገል ሁለቱንም ከመምረጥ ማይም ድራማ አንጻፍ አልኩኝ። ንግግር የሌለው ትግላችን የሚል ጻፍኩኝ። በጣም ቆንጆ በጣም ይገርማል። እና ያንን ይዘከድነ የናይጄሪያ ዩኒቨርሲቲ አንደኛ መድረክ ላይ 2 3 4 5 ጊዜ ታየ። አንድ ፌስቲቫል መታየት የነበረበት እኛ ግን 7 ነው 8 ጊዜ ያሳየ ነው ህዝቡ እየደገመው እያለ። ከዛ እንደገና ዩኒቨርሲቲው ደግሞ አለቅም ይታይልን ብሎ ደግሞ የናይጄሪያ ዩኒቨርሲቲዎች ደግሞ እንደገና አለቀናሉ። ከዛ ስንመለስ ደግሞ ኩባ ይሄን ፕሌይ ላኩልን ብሎ ደግሞ ኩባ ደግሞ ላክናቸው። በነገር ላይ ይሄ ፕሌይ ያን ሁሉ ሀገር ሄዶ ካየ በኋላ ኢትዮጵያ ውስጥ አልታየም። እንዴት? ይሄ ነው የኔም ጥያቄ። ከፈለገ ይሄን እንዴት እያልክ ጠይቅ በየዞረው። እሱ ብቻ መሰለህ እንዴ? ህዝብ ለህዝብ በኋላ ከመጣንበት ዓለምን ዞሮ የመጣ ሊቀመንበር መንግስቱ ራሳቸው ቆመው እንትን ያደነቁት ብቻ አይደለም በጀት ፈቅደው ይላኩት ነው እንጂ ኢትዮጵያ ውስጥ ሲመጣ እንዳይታይ ነው የተደረገው። ኢትዮጵያ ህዝብ እኮ አላየው። ሌሎች ሰዎች ናቸው የከለከሉት። ምንድነው ማን እንደከለከለው አሁን እስካሁን ድረስ አይታወቅም። እሱ ብቻ አይደለም የመንታናት የሚባል ቲያትር የከፈቱት ሊቀመንበሩ መንግስቱ ናቸው። እንግዲህ ሚዲያ ነው ማዋራህ፣ እውነት ምድበቅ አይደለም። ከፈቱት። ብሔራዊ ቲያትር ነው የተከፈተው። ዓለም ምድረ ኢትዮጵያ ሹማምንት እግዚኦ አለ አበደበት። የመንታናት በጣም የታወቀ እንዲያውም ሩሲያኖች ተርጉሞ በመስቴጅ ላይ ያሳይተውታል ወስደው ኢትዮጵያ ውስጥ በራሳቸው ተዋንያን። አዎ ልክ ሊቀመንበሩ መንግስቱ አይተውት ከወጡ በኋላ ተዘጋ። የኢትዮጵያ ህዝብ እንዳያየው ተደረገ። ማን ነው የዘጋው? እኔ አላውቅም። ስንት ሆነ? ሶስት ደረሰ። 4 ፍቅረ ስላሴ ወግ ድረስ የከፈተው ደግሞ አውላቸው ደጀኔና ማነው አውላቸውም አለበትና ያዘጋጁት ሙዚቃዊ ድራማ በባህላዊ ሙዚቃ የተዘጋጀ እሱ ደግሞ እግዚኦ ተባለ። በነጋታው ተዘጋ። ምክንያቱ አሁንም አይታወቅም። እኔ አላውቅም። ደግሞ እኮ እኔ የባህሉ ሚኒስትሩ የበላይ ነኝ። ምን ልናደርገባት እዚህ ውስጥ እንደው ለዶኩሜንት ነው ብትፈልግ አጣራት። ማን እኔ እስካሁን ድረስ ፈልጌ አላገኘሁትም። ማን ነው የዘጋው ይሄንን? እነ ሎሬት ጸጋዬም አያውቁትም ይሄንን ነገር። እሱ ራሱ የዛን ጊዜ እኔና ይሄንን እንትን ማን ነው ህዝብ ለህዝብን አሳይችን ከመጣው በኋላ 1 ወርም አልሰራሁኝ ባህል ሚኒስቴር ውስጥ። እኔና ጋይ ጸጋዬ በምን እንደተወነጀል ሳናቅ ሁለታችንም ደርግ እስር ቤት አስገባን። 6 ወር ምናምን ወስዶ እዚያ ውስጥ አሸን። ምክንያቱ ምንድነው? እኔ ራሴ አላውቅም። በኋላ ስንወጣ ለምንድን ነው የታሰርኩት ብዬ ስጠይቅ አይ ሳንሱር ውስጥ ያለ ቲያትር ላይ ደርግ ዛን ጊዜ በኢምፔሪያሊስት መቃብር ላይ ህዝባዊ ዲሞክራሲያዊት ሪፑብሊክ ኢትዮጵያ ትገነባለች የሚል መፈክር ነበረው። እኔ ያቺን አዞርኩና
በደርግ መቃብር ላይ ህዝባዊ ዲሞክራሲያዊት ሪፐብሊክ ኢትዮጵያ ትገነባለች የሚል ለካ ጽፌያለሁ። እዚያ ፕሌው ላይ ሻጥር በየፈርጁ የሚል ፕሌይ ነበረኝ። ብሔራዊ ቲያትር የታየ በኋላ እኮ ታየ። ታዲያ በሱ ምክንያት ነው ተባልኩ የታሰርኩት። እስሩን ካነሳን ላይ ቀር እንግዲህ በደርግ ጊዜ በዚህ መንገድ ታሰርክ። ከዛ ደግሞ ከዩኒቨርሲቲ ደግሞ በሌላ ጊዜ ደግሞ ተባረርክ። እነዚህ ሁለቱ ስሜቶች የጋሽ አያልነህን ህይወት ላይ ምናልባት የህይወት አቅጣጫ የህይወት መስመር ለውጥ ፈጥሮ ይሆን? ምን ተጽዕኖ ነበራቸው? እንደውም ጥንካሬ ነው የሰጡኝ። በነገር ላይ አዲስ አበባ ዩኒቨርሲቲ የተባረርኩት ሁለት ጊዜ ነው። ሁለት ጊዜ በ71 ዓመተ ምህረት ልክ እስር ቤት ከወጣሁ በኋላ ከደርግ እስር ቤት ከወጣሁ በኋላ አዲስ አበባ ዩኒቨርሲቲ አስተማሪ ሆኜ ተመደብኩ። ጋሽ ጸጋዬ ስራም አልነበረው። እንደው ከቋሚ ተጠሪነቱ ከምክትል ሚኒስትርነቱ ወርዶ ስራ ሳይሰጠው ደሞዝ ሳይሰጠው ተባሮ ነበር እና እኔ ዩኒቨርሲቲ ገብቶ አስተማር ተብዬ ዩኒቨርሲቲ ገባሁ። ያ ባህል ማዕከሉን ያቋቋምኩት የዛን ጊዜ ነው። ድሮ እንትን ስለነበረኝ ብዙ ጥሩ እንቅስቃሴ ነበረው ነው የሚባለው። ድሮማ የነበረው ኪነ ጥበባት ወቲያትር የሚል ፈረንጆቹ ምኖቹ ሙዚቃ የኦርኬስትራ ኢትዮጵያ የተቋቋመው በዛን ጊዜ ነው። በኪነ ጥበባት ወቲያትር በሚለው ጊዜ እና አላ በደርግ ጊዜ ቆሞ ስንት ዓመት ቤቱ ራሱ የባህል ማዕከሉ የመጽሐፍ መደርደሪያ ሆኖ ነበር። የአሮጌ መጽሐፍ መደርደሪያ ያከማቻ። እኔ 71 ዓመተ ምህረት ስገባ እግዚኦ ነው ያልኩት። ይሄን አይቼ እና ዶክተር ዱሪ የሚባል ፕሬዝዳንት ነበር። ለምኜ ትንሽ ብር ሰጠኝ። ያንን መጽሐፍ አውጥቼ አዲስ ምን ብዬ ቦርድ አቋቋምኩና እኔ ዶክተር ኃይሉ አርያ፣ ደበበ ሰይፉ፣ ሙላቱ አስታጥቄ፣ ማን ደግሞ ተስፋዬ ለማ፣ ነጋሽ ገብረ ማርያም ጋዜጠኛ በጣም የታወቁ እነዚህን አንድ ላይ ቦርድ አደረግኩና በእያንዳንዳቸው ደግሞ የራሳቸው የሆነ ክበብ እንዲይዙ እንዲመሩ አድርጌ ዩኒቨርሲቲ ውስጥ በ5 ቀን 5 ፕሮግራም ነበረን። በደንብ እየሰራን ያለን የአዲስ አበባ ዩኒቨርሲቲ 14-15 መምህራን ተሰብስበው አያልነህ ሙላት የአስመራ ዩኒቨርሲቲ ፓብሊክ ሪሌሽን ሰራተኛ ሆኖ እንዲሄድ ተስማምተናል ብለው ፈርመው ሃየር ኮሚሽን ላኩትኝ። የሃየር ኮሚሽኑ ደግሞ ለዱሪ በአስቸኳይ ወደ አስመራ ላከው የሚል ለዶክተር ዱሪ ለፕሬዝዳንቱ የአዲስ አበባ ዩኒቨርሲቲ ወቅቱ ፕሬዝዳንት ናቸው ዶክተር ዱሪ። ለሱ ደግሞ ተጻፈ፣ ለእኔም ተጻፈልኝ። ቃል ጠቅልለህ አስመራ ዩኒቨርሲቲ እንድትሄድ ሪዛይን አድርጌ እወጣለሁኝ እንጂ እዛ ላይ ድማ አልኩኝ። በብዙ ጭቅጭቅ ወደ ደርግ ጽሕፈት ቤት እንድዛወር የተደረግኩት በዚያ ምክንያት ነው። አንደኛው። ሁለተኛው መባረር የት ጋ ነው? ደርግ ከወደቀ በኋላ እኔ ወደ ነበርኩበት መጀመሪያ ወደ ነበርኩበት ዩኒቨርሲቲ እንድመለስ ተጻፈልኝና ገባሁ። የት? ባህል ማዕከል ዩኒቨርሲቲ ገባሁ። እንደገባሁ ስምንት ወር እንደዚህ እንደሰራሁኝ አሁንም ከኢህአዲግ ደብዳቤ ይደርሰኛል። ከ43ቱ መምህራን ጋር ከአዲስ አበባ ዩኒቨርሲቲ ተባረሃል የሚል። ያንን ጥዬ ወጣሁ። ሁለተኛው መባረር እሱ ነው እና ከዛ ወጥቼ ነው እንግዲህ ቀንዲል ቤተ ተውኔት ምናምን የተባሉት ያቋቋምኩት ማለት ነው። ግን በህይወት ላይ የህይወት መስመር ለውጥ ወይም ተጽዕኖ የበለጠ ያጠናክራል። እንደውም እንደዚያ ነው ቻሌንጅ ችግር ሲመጣ በመጡብህ ቁጥር የበለጠ ስጠናከር ነው የምታየኝ እንጂ እንዲያማመውን ያው ምርኳዝ ይዤ ታገኘ ነበረ። ቀንዲል ቤተ ተውኔት እንግዲህ ከዛ ወጥተህ ያገኘው ፍሬ ነው። ቀንዲል ቤተ ተውኔት እንዴት ነው የተቋቋመው? ምን ያክል ጊዜ ሰራ? ምን ያክል ሰዎችን አፈራ? ቀንዲል ቤተ ተውኔት ብሶት የወለዳቸው ናቸው። ለምን ከአዲስ አበባ ዩኒቨርሲቲ ስባረር መድረሻ አልነበረኝም። እኔ
እሱ ብቻ አይደለም 17 ዘማሪያን ዩኒቨርሲቲ ውስጥ ነበሩ። እነሱም ከኔ ጋር ከዩኒቨርሲቲ እንዲባረሩ ነው የተደረገው። አሁን እነዚህ ልጆች መጡና በአንተ ምክንያት ነው የተባረርነውና ስንት ዓመት የሰራንበት ዩኒቨርሲቲ ነው እና አሁን አንድ ነገር አድርግ አሉኝ። አሁን እነዚህ ልጆች ለመመገብ የሆነ የቲያትር እንትን መክፈት አለብኝ። ቲያትር ጽፈህ በቲያትር ቤቶች መግባት አትችልም፣ መንግስት ያባረረህ ሰው ነህ። ሌላ ቲያትር ቤት የለም። ስለዚህ ይሄን ቲያትር ለማዘጋጀት ምንድነው ያደረኩት? እኔ ባህል ማዕከላት የውጭ ሀገር ባህል ማዕከላት እንደ ጣሊያን እንደ ሌሎች ሀገሮች ይሄ ቅድም ያያሃት የደም ጋብቻንም በዛን ጊዜ የተሰራች ነች እቺ ማለት ነች እሷ። አዎ እሷም በዛን ጊዜ የተሰራች ነች። የውጭ ከውጭ እንትኖች ጋር እየተገናኘነ አዳራሽ ጣሊያን ኢንስቲትዩት የጣሊያን ባህል ማዕከልን ጠየቅነ። ስጠይቅ ያኛ የራሳችንን ቲያትር ተርጉመህ መስራት ከቻልክ እሺ አሉኝ። እሺ ብዬ ተረጎምኩ። ጥበበኛዋ ጋለሞታ የሚል በጣም ጎበዝ ካርሎ ጎልዶኒ የሚባል በጣም የታወቀ ኮሜዲ የጻፈውን ተረጎምኩ። እሱን ተርጉሜ ያቀረብኩ። ከዚያ በኋላ ቀጥዬ ደግሞ ዳሃደግን ሌሎችን ቲያትሮች እያቀረብኩ ያን በዚያ ገቢ ልጆችን መደገፍ ጀመርኩኝ። መጨረሻ ላይ እነዚህም እንትኖች ባህል ማዕከላት በመንግስት በደረሰባቸው ተጽዕኖ መሰረት እንትኑን ማን ነው ከቲያትር ቤት ውጣ ብለው አባረሩኝ። ሲያባረሩኝ የድር ቤት ተከራየሁ። የድር ቤት ድራው እዚያ አፈ ንጉስ ነሲቡ ግንፍሌ አካባቢ የድር ቤት ተከራየሁና የግድ ድር ቤት የራስን ድር ቤት ስትቋቋም እንትን መፍጠር አለብህ፣ ድርጅት መፍጠር ነበረብህ። ኦፊሻል ሆነ በህጋዊ መሆን አለበት። ስለዚህ ቀንዲል ቤተ ተውኔት የሚል ቲያትር ቤት አቋቋምኩኝና ህጋዊ ሆኜ ያንን ቲያትር ቤት አዳራሽ ነው፣ በክረምት ያፈሳል። ያንን አስጠግኜ ወደ ምናምን ሺህ ብር ወደ ብዙ ብር ነው የከፈልኩትኝ። ያን ከፍዬ መቼም መግቢያው ራሱ በጣም ዙሪያው ቆሻሻ ነው። አፍንጫህን ይዘህ ነው የምትገባው። እዚያ ገብተህ አንዳንዴ ክረምት ሲሆን ደግሞ ዝናብ ሲኖር ጥላ እንዘረጋላቸዋለን። እንትን እንዲያ እያደረግን ቲያትር እያሳየን እያለን አሁንም የድሩ ባለቤት ለካ የመንግስት ሰው ኖሯል ይውጣልኝ ብሎ ከዚያ ደግሞ አስወጣን። እንደገና ራሽያ ካልቸራል ሴንተር ገባሁ ለምኜ ፑሽኪን። ግን ቲያትር አላሳይም እኔ ልርዳችሁ ብዬ ገባሁ። እነሱም ምክትል ዳይሬክተር አደረጉኝ እና ከዚያ ውስጥ ምን ማቋቋም ጀመሩ። ደግሞ የስነ ጽሁፍ ምሽት የተባለውን አሁን እነ ጦቢያን እነ ምንን የወለደ እነዚህ ታላላቅ ደራሲያንን የወጣ እንዳለ ይሄ ትልልቅ ምትላቸው በሙሉ እዚያ ውስጥ የፈለቁ ናቸው። አሁን ያንተ ላይብረሪ አይቼዋለሁ። ያልታተሙ በጣም ብዙ ናቸው። ጥናታዊ ጽሁፎች በጣም ብዙ ናቸው። ማለት ራሳቸውን ችሎ ቅርስ መሆን የሚችሉ የዶክትሬት ዲግሪ መመራመሪያ መሆን የሚችሉ ብዙ ነገሮች አሉ። ታሪክ ሰነዶች ሁሉ አሉ እና እንዳንተ ግን አውቃለሁ የተወሰኑ መጽሐፍትን ከስነ ጽሁፍ አንጻር መማማሪያ እንዲሆኑ ያዘጋጃቸውም አሉ። የትርጉም ስራዎች ምን ያክል ሰራህ? ሌሎች መጽሐፍት ምን ያክል አበረከትክ? ጋሽ ያስታውስከኝ አላስታውሳቸው የተወሰኑ ሙከሞ እንትን አድርገል። ግን ይሄን ያህል ከተሰሩ ስራዎች ውስጥ ብዙዎቹ ታትመዋል ማለት አይቻልም። እንዲህ በጣም ነጥብ ናቸው፣ ትንሾች ናቸው የተወለዱ። ትልቅ ነገር ከተሰራውት ውስጥ እኔ ሁለት ታላላቅ የግጥም መድበሎች ወይ አንቺ ሀገርና ከድጡ ወደ ማጡ የሚባል ወደ 1500 ገጽ ያላቸው እነሱን አሳትም ያለው። አሁን ደግሞ ሁለት እንደዚሁ ትልልቅ ቮሊዩሞች አንዱ ታትሞ ወጥቷል። አንደኛው በህትመት ላይ ነው። የመድበል የቲያትር መድበል ወይም ደግሞ መድበለ ተውኔት የሚል እሱ ደግሞ ወደ 10 ቲያትሮችን አንድ ላይ የያዘ ነው። ሌላው ደግሞ ሁለተኛው እንደ 10 ቲያትሮ አንደኛው በመድረክ ላይ ታይተው
ያልታተሙ 10 ቲያትሮች፣ ሌላው ደግሞ በመድረክም ያልታተሙ ደግሞ 10-20 ቲያትሮችን አሁን እየታተሙ ናቸው ያሉት። አንደኛው ታትሟል፣ አንደኛው እየታተመ ነው ያሉት። ለምሳሌ እሳት ሲነድ፣ የገጠሯ ፋና፣ የመንታ እናት፣ ዱባና ቄል፣ ጥበበኛዋ ጋለሞታ፣ ሰባራ ዘንግ፣ ዶክተር ጋጋኖ የመሳሰሉ ተውኔቶች። ከዛ ደግሞ በቴሌቪዥን ደግሞ በኢትዮጵያ ቴሌቪዥን ዓለም፣ ቅሪት፣ ቀዝቃዛው ትዳር፣ ጧሪ ልጆች፣ ባልና ሚስት፣ ግርዛት፣ መስከረም፣ ቡሄ፣ የእናት ጡት፣ ያለ ዕድሜ ጋብቻ፣ በጣም ብዙ ናቸው። የፑሽኪን አጭር ህይወት ታሪክ፣ ስለ ፑሽኪን ጽፈሃል። ማን ይሆን የበላ፣ ጥገት ላም የተሰኙ መጽሐፍትንም እንደዚሁ፣ የጽጌረዳ ብዕር፣ ትግላችን እንዳልከው የግጥም መድብሎች ብዙ አበርክተሃልና አሁንም ብዙ የሚጠብቁ አሉ ካንተ ከኖርህ አንጻር። እርግጥ ነው ምናልባት ያልታተሙት ቢታተሙ የብዙ ሰውን መልስ ሊመልሱ ይችሉ ይሆናል። ይሄ የአሌክሳንደር ፑሽኪን በህይወት እያለ የጻፈው ግጥሙ ነው። የሚገርም ነገር በህይወት ሆኖ ጽፎ በተግባር አሁንም ይሄ ቃሉ በተግባር ተተርጉሞ እናየዋለን። ይገርማል። ከራሻኔ የተተረጎመው አብዛኛዎቹ እንደ ትርጉም አይመስላቸውም። እኔ የጻፍኩት ይመስላል፣ ግን ቃል በቃል ከሩሲያ ቋንቋ ነው የተተረጎመው ባይለወይ እና ምንድነው የሚለው? ግርማ ሞገስ ያለው እጅግ የሚያኮራ በእጅ ያልተቀረጸ በሰው ያልተሰራ ከእስክንድር ምሰሶ በቁመት የላቀ በአሰራሩም ቢሆን ይበልጥ የረቀቀ ሐውልት አቁሜያለሁ ለመታሰቢያዬ ለሚመጣው ትውልድ ለወደ ኋላዬ። ወደዚህም ቦታ ሰዎች ይመጣሉ የሐውልቱን መንገድ እየተከተሉ የማይፈርሰውና የማይበሰብሰው ረቂቅ መንፈሴ ሥጋ የለበሰው እንደ መሰንቆ ምት ወይ እንደ በገና ይኖራል ወደፊት ብዙ ዘመን ገና 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 ይላል። ቅኔ አዋቂ እስካለም ከሰማይ በታች የእኔን ስም ይጠራል ሰርክ ሳይሰለች። ኩሩ ስላብና ትዕቢተኛው ፊልም አረመኔው ትንጉስ ወኔያሙ ካልምክም ዝናዬ ተስፋፍቶ በሩሲያ ሙሉ ሲነገር ሲዘከር ሁሉም ይሰማሉ። የማይጠፋ ብርሃን ስለሰጠኋቸው ስሜን ያነሳሉ በየበኩላቸው። ልብ እንደሚነካ የሙዚቃ ቃና በማነሳሳቴ በሰዎች ልቦና በሰዎች ሕሊና ሁሉም ይጠሩኛል ያፈቅሩኛል ገና። በዚያ ባሰቃቂው በክፉ ዘመን የነጻነት ትግል እንዲያገኝ ብይን ለተበደሉና አቅም ላነሳቸው ጠበቃቸው ሆኜ ስለ ቆምኩላቸው የማያስታውሰኝ የማይጠራኝ የለም ነገም ከነገ ወዲያም ዛሬም ለዘላለም። በ1836 ዓመተ ምህረት የጻፈው ነው። አይገርም? ደረሰ። መጣ ካሉበት ቦታ ምቾት ነው ያሻዎትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻዎትን ይገቡ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ። ክቡር ዶክተር አዲስ አለማየሁ
ሁል ጊዜ በየአመቱ የሚዘጋጅ እንትን አዎ አለና ልክ ነህ። አዎ እኔ ስለ ፑሽኪን አዎ ስለ ዶስቶቭስኪ ስለ ሌሎችም ብዙ ላወራ እችላለሁ። ኢቭን ስለነ ስፔናዊው ፍሬድሪኮ ጋርሲያ አለቃ ያው ተረጉማለሁ፣ አቀርባለሁ። ስለማሆይ ገላነች አንድ ስትገጽ መጽሐፍ ይከብደኛል፣ መናገር አልችልም። ለምን ለምን እውነት ነው አልናገርም ማለት የፈረንጅ እንትን ስለሆንክ ነው እያልክ ስትናገር አላቃትም። አሁን ማህበረናሽ ምትባል አይናማው ጎሹ የሚባሉ ይህ ምንድን የሚባል ሼክ ጅብሪል የሚባሉ ገጣሚዎች ምንድነው ነው አላቃቸው። ግን አያለ ታላቁ እያልክ የምታወራኝ ታላቁ ደራሲ ታላቁ ገጣሚ ምናምን ስንት ነው የደረደርከው እዚያ እንትን ላይ ስታስተዋውቀኝ። እኔ የትኛውን እንደሰራሁትም አላቅም። አንተም ደራሲ ሀያሲ ተርጓሚ ምን ያልከው ሁሉ ይሄ አያለህ ለማን ነው ይሄን ሁሉ ሊሰራ የሚችለው? ለፈረንጅ ነው። የራሱን ሀገር እንትን አያውቅም። ስለዚህ ይህን ችግር የሚፈታ ይህን ችግር ሊፈታ የሚችል ማን ነው ብሎ መጠየቅን ይጠይቃል። ይህን ችግር ሊፈታ የሚችል መጀመሪያ ነገር በሀገሩ ባህል ላይ የቆመ እውቀት ነው ነው ማለት። ጃፓን ይሄን አድርጋለች፣ ቻይና ይሄን አድርጋለች፣ ህንድ እንኳን ይሄን አድርጋለች። ምክንያቱም መጀመሪያ ሀገሯ መሰረት ላይ የሆነውን የሀገሯን ባህል ጥቅጥቅ አድርጋ አቆመች፣ መሰረት ሰጠች። እዛ ላይ የተሰረቀ ቴክኖሎጂ አምጥታ አስቀመጠች። ቶዮታን ምንን ኒሳን ምናምን ይዞ ይወጣ ያ የተሰረቀ እውቀት የጃፓንን ታሪክና ህይወት ግን አልለወጠም። ለውጣት ሀገሯ ብትሄድ አለባበስን አልለወጠም፣ ህይወታቸውን ምግባቸውን አልለወጠም፣ ቋንቋቸውን አልለወጠም። አንተ እዚህ ትልቅ ሰው ለመሆን እንግሊዝኛ መናገር አለብህ። ስለዚህ አሻው ላይ ሳይሆን ዋናው መሰረቱን አጥርተን እንገንባ ነው። ታሪካችን ላይ ኢትዮጵያዊ መሰረት ያለው በኢትዮጵያ ላይ በኢትዮጵያ ባህል ላይ የተገነባ ስልጣኔ ይኖረን። ይህን ለማድረግ መጀመሪያ ስርዓተ ትምህርቱን መለወጥ ያስፈልጋል። ስርዓተ ትምህርቱ ከባዶ ሜዳ ላይ የሚበቅል ሳይሆን ከአገሪቷ ብሔር ብሔረሰቦች ባህል ላይ መውጣት አለበት። ፋውንዴሽኑ ይሄንን ነው የሚያነቃንቀው። ስለዚህ አሁን ሂደት ላይ ነው። መልካም እንግዲህ ሀሳብህ ምኞትህ እንዲሳካ ደግሞ ሁሉም ሰው ማድረግ ያለበትን አስተዋጽኦ እንደሚያደርግ ተስፋ አድርጋለሁ። እንዲሳካም እመኝልሃለሁ። በጣም ነው የማመሰግነው ይሄን የመሰለ ቆይታ ስለሰጠህን፣ ከልምድህ ከኑሮህ ስላጋራህን በጣም ነው የማመሰግነው። ምናልባት ያልታተሙት ስራዎች ደግሞ የህትመት ብርሃን የሚያገኙበት ጊዜ እንዲመጣ እመኝልሃለሁ። በጣም አከብርሃለሁ። እድሜ ጤና ይስጥህ። ያብስትልኝ። እንኳን ደህና መጣችሁ። በሰላም ወደ መንበራችሁ ይመልሳችሁ። አሜን። ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች እንግዲህ ከጸሐፊ ተውኔት ጋሻ እያልነህ ሙላት ቤት ተገኝተን ይህን የመሰለ ቆይታ አድርገናል። በቆይታችን እጅግ እንደተደሰታችሁ ተስፋ አደርጋለሁ። እንግዲህ የዛሬውን ዝግጅታችንን በአዲስ ጨዋታ እንግዳ በኩል በዚህ እናጠናቅቃለን። ፕሮግራሙ አዘጋጅና አቅራቢ ልነሳ መንግስቴ ከካሜራ ባለሙያዎቹ አለሙ ብርሃንና ደበበ ከበደ ጋር በመሆን ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። የሳምንት ሰው ይበለን።